የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የአሜሪካ ከፍተኛ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ በዓለም ዙሪያ በጣሉት የገቢ ምርቶች ታሪፍ ላይ እገዳ መጣሉን ተከትሎ የዓለም የንግድ ግንኙነት እንደገና መነጋገሪያና መከራከሪያ አድርጎታል። የተደሰቱም የተበሳጩም የተደናገሩም በርክተዋል ነው የተባለው። 3 የፌዴራል ፍርድ ቤት ዳኞች ፕሬዝዳንት ዶናልድ ትራምፕ የአስቸኳይ ጊዜ ሕግን ተጠቅመው በሁሉም ሀገራት ላይ የገቢ ምርቶች ታሪፍ መጣላቸው ከስልጣን ክልላቸው በላይ መሄዳቸውን ያሳያል፣ ስለዚህ አግደነዋል ብለዋል። ታዛቢዎች እንዳሉት በዚህ በአሁኑ የአሜሪካ የንግድ ሕግ ላይ የተደረሰ የውሳኔ ጥፋት በዶናልድ ትራምፕ ዋነኛ አዲሱ የንግድ ፖሊሲ ላይ ከፍተኛ ጉዳት የሚያደርስ ነው ይላሉ። ሌላው ቀርቶ በርካታ የዓለም ንግድና ቢዝነስ ሙያተኞችን የሚያስከትለውን ተጽዕኖ በተመለከተ በትልቁ ያከፋፈለ ያነጋገረና ያከራከረ ነው ተብሏል። የዓለም አቀፉ ንግድ ፍርድ ቤት በዋይት ሃውስ በተጠራው የአስቸኳይ ጊዜ ሕግ ፕሬዝዳንቱ በሁሉም ሀገራት ላይ ታሪፍ እንዲጥሉ የሚያስችል የአንድ ወገን ሥልጣን እንደማይሰጥ ወስኗል። ይሄ የትራምፕ አስተዳደር ጎራን ክፉኛ ያበሳጨ ውሳኔ ሆኗል። መቀመጫውን በማንሃተን ያደረገው የፌዴራል ፍርድ ቤቱ የአሜሪካን ሕገ መንግሥት ከሌሎች አገራት የንግድ ልውውጥን የመቆጣጠርና የመወሰን ልዩ ሥልጣንን ለኮንግረሱ እንደሚሰጥ ጠቅሶ የአሜሪካንን ኢኮኖሚ እንደገና እንዲያገግምና ብሎም በዓለም አቀፍ ደረጃ እንዲመራ ለማድረግ በፕሬዝደንቱ የሥልጣን አቅም ሊተካ እንደማይችል ተናግሯል። የኮንግረሱን ሥራ ፕሬዝደንቱ ሊፈጽሙት አይችሉም ብሏል። ፍርድ ቤቱ የትራምፕ አስተዳደር በቻይና ሜክሲኮና ካናዳ ላይም በገቢ ምርቶች ንግድ ስም ሕገወጥ አደንዛዥ ዕፅ፣ የጦር መሳሪያና ሕገወጥ ስደተኞችን ወደ አሜሪካ የሚያሰርጉ ናቸው በሚል በእነዚህ ሀገራት ላይ የጣላቸውንም የታሪፍ ቀረጥ እንዲነሳ ወስኗል። በተሽከርካሪ በብረትና በአልሙኒየም ምርቶች ላይ የጣላቸውን ወደ አሜሪካ ገቢ ምርቶች ላይ ብቻ የትራምፕ አስተዳደር ባስቀመጠው የታሪፍ ምጣኔ እንዲገቡ ወስኗል። ውሳኔውና ፖለቲካዊ ትርጉሙ ፕሬዝዳንት ትራምፕ ከሩሲያ ጋር ባላቸው ግንኙነት ማጥበቅና ማላላት ሰበብ አሜሪካ የአውሮፓ ሀገራትን ውጤታማ ለአሜሪካ የሚጠቅም የታሪፍ ምጣኔ ለመደራደርና ለመወሰን ጫፍ በደረሱበት ወቅት የመጣ በመሆኑ ለአሜሪካና ለትራምፕ አስተዳደር ከፍተኛ ቀውስ የሚፈጥርና ሲገነባ የቆየውን የሚያፈራርስበት እንዳይሆን ተሰግቷል። ትራምፕ አሜሪካንን እንደገና ታላቅ ማድረግ የሚለው ዓላማቸውን ለማሳካት በዓለም ዙሪያ የሚጥሉት ታሪፍ በአስተዳደሩ በራሱ እንዲወሰንና እንዲመራ እንጂ ወደ ኮንግረሱ እየተጎተተ ወይ ሊጸድቅ ወይም ሊወድቅ ከመቻሉ ሌላ ጊዜ ፈጅና ቢሮክራሲያዊ እንዲሆን አይፈልጉም ነበር ይባላል። ለዚህም ነው በፕሬዝደንትነት የሥልጣን ውሳኔያቸው ኤክስኪዩቲቭ ኦርደርስ ነገሮችና ውሳኔዎች ሁሉ እንዲፈጸሙና እንዲመሩ ሲያደርጉ የቆዩት። የአሁኑን የፌዴራል ፍርድ ቤቱን ውሳኔም የትራምፕ አስተዳደር ዝም ብሎ አላለፈውም። ያልተመረጡ የፍርድ ቤት ዳኞች በሀገሪቱ የአስቸኳይ ጊዜ ሕግ ላይ መወሰን አይችሉም። ሲጀመርም የአስቸኳይ ጊዜ ሕጉ ለምን እንደወጣና ለሀገሪቱ ያለውን ፋይዳ በሚገባ የሚገነዘቡም አይደሉም። የፍርድ ቤትና 3ቱ ዳኞች ያደረጉት የሕግ አንቀጽን መሠረት አድርጎ በገዛ ሀገራቸው ላይ እንደመተኮስና እንደ መጉዳት ይቆጠራል ብሏል የትራምፕ አስተዳደር በፍርድ ቤቱ ውሳኔ ላይ ባስገባው ይግባኝ መሠረት። ውሳኔው አሁን በትራምፕ የታሪፍ ውሳኔ ላይ የሚፈጥረው ተጽዕኖና የሚለውጠው ነገር ገና በግልጽ የሚታወቅ ባይሆንም ፕሬዝደንት ትራምፕ በራሳቸው ያዝ ባደረጉት ወይም የታሪፍ ሥርዓቱ ተግባራዊ የሚሆንበትን ጊዜ ወደፊት ባስተላለፉበት ሁኔታ ፌዴራል ፍርድ ቤቱም ለትራምፕ አስተዳደር 10 ቀናት የውሳኔውን ሂደት እንዲመረምር ጊዜ ሰጥቷል። ታዛቢዎች ሊሆን የሚችለው ነገር ከነበረው ከፍተኛ ለውጥ የሚያመጣ ላይሆንም ይችላል ይላሉ። በትራምፕ አስተዳደር ይግባኝ መሠረት ወደ ከፍተኛ ፍርድ ቤት ጉዳዩ ሊያመራና ከፍተኛ ፍርድ ቤቱም ሀገራዊ ፋይዳውን አገናዝቦ ለትራምፕ ሊፈርድ እንደሚችል ይጠበቃል። በተለይ የአውሮፓ በርካታ ሀገሮች ከፕሬዝደንቱ የታሪፍ ሥርዓት ጋር በተያያዘ ወደ ስምምነቱ ሊገቡ ከመሆኑ አንጻር ከፍተኛ ፍርድ ቤቱ ደጋፊ ትራምፕ ውሳኔ መስጠቱ የሚያጠራጥር አይመስልም ይባላል።
በፌዴራል ፍርድ ቤቱ የአሁኑ ውሳኔ የተደሰቱ የአውሮፓና ሌሎች አገሮች ግን ጊዜያዊ ቢሆንም በእፎይታ መተንፈሳቸው አልቀረም። በዚሁ ሳምንት ከውጭ የሩሲያና የዩክሬንን ጉዳይ ለማደራደር ላይታች ሲሉ የቆዩት ፕሬዝዳንት ዶናልድ ትራምፕ ከውስጥ ሌላ ተግዳሮት እየመጣባቸው ይመስላል። ጤና ይስጥልኝ። የዳሳ ዝግጅታችን ሳምንታዊ አብይ አጀንዳው አድርጎታል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ፕሬዝዳንት ትራምፕ የታሪፍ ዕቅዳቸውን በተመለከተ ለምን ሁልጊዜ እንደሚቀያይሩትና አንዴ ያዝ ሌላ ጊዜ ለቀቅ፣ አንዴ መረር ሌላ ጊዜ ለስለስ፣ አንዴ የማይነቀነቅ ቀነ ገደብ ያስቀምጣሉ፣ ሌላ ጊዜ የቀነ ገደብ ለውጥ ወይም ማሸጋገር ያደርጋሉ ተብለው ተጠይቀው ነበር። የቢቢሲ ዘጋቢና ተንታኝ ሳራ ስሚዝ እንዳለችው ፕሬዝዳንት ትራምፕ በሪፖርተሮች የውጭ ምርቶች የታሪፍ ዕቅዳቸውን በተመለከተ ለምን ሁልጊዜ እንደሚቀያይሩት ጠይቀናቸው ነበር ትላለች። ለምሳሌ የቻይና የውጭ ምርቶች ላይ 145 በመቶ ታሪፍ ከጣሉ በኋላ መለስ ብለው ወደ 30 በመቶ ለውጠውታል ተብለው ለተጠየቁት ሲመልሱ ለሪፖርተሮቹ የዚህ አይነት አላዋቂ ጥያቄ አትጠይቁኝ፣ የተመለሰ ጥያቄም አትጠይቁኝ። መልሱ አሉ በራሳቸው ቋንቋ ኢትስ ኮልድ ኔጎሺዬሽን፣ ድርድር ይባላል። የያዝነው ወስኖ መቸከል አይደለም፣ ለሀገር የሚጠቅም ከቀድሞ የተሻለ የድርድር ውጤት ላይ መድረስ ነው ብለዋል። ፕሬዝዳንት ትራምፕ በምረጡኝ ዘመቻቸው ወቅት እሰራዋለሁ ያሉትን የቤት ሥራ እየሰሩ ነው ይላሉ የኢኮኖሚ መምህሩ የአርካንሳስ ዩኒቨርሲቲ መምህር ዶክተር ኤሎይን ባርክ። ኤሎይን እንዳሉት ከዓለም ዙሪያ ጋር የተሳሰረውን የአሜሪካንን የገበያ ባህሪ አይተውና አጥንተው ኢፍትሐዊ ግንኙነት ነው፣ በገቢ ምርቶችና በውጭ ምርቶች መካከል ያለውንና የነበረውን የሚዛን መዛባት አሜሪካንን የሚጎዳ ነው፣ ሀገሪቱ ጥቂት ትልካለች፣ በገፍ ደግሞ ታስገባለች ያሉትን የገቢ ወጪ የንግድ ሚዛን ለማስተካከል በመላው ዓለም በተሳሰረው የአሜሪካ ኢኮኖሚና ገበያ መነሻነት በዓለም ዙሪያ የውጭ ምርቶች የታሪፍ ቀረጥ ጫኑ። የትራምፕ አስተዳደር ይሄ የቀረጥ ጫና ዘላቂ እንደማይሆንና የመደራደሪያ መሳሪያ ብቻ እንደሆነም ያውቀዋል። ከዚያ የታሪፍ ጠበቅ ላላው ያዝ ለቀቁ መጭመቅ ማላላቱ ተጨመረ። በዚሁ መስመር ከ50 እስከ 145 በመቶ የወጪ ምርቶች ታሪፍ ጭነው ከ30 እስከ 10 በመቶ የወጪ ምርቶች የታሪፍ ትርፍ የሚያገኙበትን ከብዙዎች የአውሮፓና የዓለም ሀገራት ጋር ስምምነት አሰሩ። ስምምነቱን ለማሰር በጊዜ ቀጠሮ የተያዙና ሊገደሉ ጥቂት የቀራቸው የገበያ ውሎችም በጠረጴዛቸው ላይ ተቀምጠው እንዳሉ ነው። እንግዲህ ይኸው የፌዴራል ፍርድ ቤት የእገዳ ውሳኔ መጥቶ የበጠበጣቸው። ዶክተር ኤሎይን እንዳሉት አሜሪካንን ተጠቃሚ የሚያደርጉት እነዚህ ውሎች ከሌሎች የፕሬዝደንቱ ኤክስኪዩቲቭ ኦርደርስ ወይም የፕሬዝደንትነት ሥልጣን ውሳኔዎች ጋር ተደምሮ እንዳሉትም አሜሪካንን እንደገና ታላቅ የማድረግ እርምጃቸውን ጀምረውታል። በበጎ አድራጎት ስም በመላ ዓለም በተለያዩ የዳቦ ስሞች የተበተኑ የእርዳታ ድርጅቶችን የምግብ እርዳታ፣ የጤና እርዳታ፣ የዲሞክራሲ እርዳታ፣ የሰብአዊ መብት እርዳታ፣ የጾታ እኩልነት እርዳታ፣ የግለሰብ መብት እርዳታ፣ የፍትሕና ርትዕ እርዳታ፣ ሌላም ተቋማትን ድርግም አድርገው ዘጉ። ወጪያቸው የሀገር ኢኮኖሚን አደቀቀ፣ ስማቸውና የሚሰሩትና የሚያደርጉትም የተለያየ ነው በሚል የዩኒቨርሲቲ የጥናት ኢንስቲትዩት ድጎማዎችን ሁሉ አገዱ። በስኮላርሺፕ ስም ከውጭ ለትምህርት የሚገቡ የዓለም ሀገራት ተማሪዎች እንኳን በአሜሪካ ዩኒቨርሲቲዎች ውስጥ የግራ ዘመም አክራሪነትን እያገነገኑና የጸረ ሴማዊነትን እያስፋፉ ነው በሚል እንኳን በዚሁ ሳምንት የወሰኑት የወጪ ቅነሳ የተማሪዎች የስኮላርሺፕ እገዳ አንዱ ማሳያ ነው። ሀገሪቱን አሜሪካንን ለውጥ በለውጥ ነው ያደረጓት። የቤት ሥራቸውን እየሰሩ ነው። ወጪ መቀነስ፣ ትርፍ መጨመር፣ በንግድና በፖለቲካ ተወዳዳሪ ብቻ ሳይሆን መሪም መሆን፣ አሜሪካንን እንደገና ታላቅ ማድረግ። አሁን የፌዴራል ፍርድ ቤቱ ከትራምፕ አስተዳደር ዋነኛ የፖሊሲ እርምጃዎች መካከል አንዱ በሆነው በዓለም ዙሪያ ታሪፍ የመጣል መንገዳቸው ላይ ቆሞ አላሳልፍ ብሏቸዋል። ከዚህ በኋላስ ወዴት? ፕሬዝዳንት ዶናልድ ትራምፕ
የአሜሪካ የወጪና የገቢ ንግድ ክፍተቱን ለማጥበብና ኢፍትሐዊነቱን ለማስተካከል በሚልና ብሎም ወደ አሜሪካ ከውጭ በሚገቡ ምርቶች ላይ ወንጀለኞች፣ ስደተኞች፣ ሕገወጥ የመሳሪያ ዝውውር፣ ሕገወጥ የአደንዛዥ ዕፅ ዝውውር እየሰረገ ሀገሪቱን አበላሻት፣ አዋረዳት በሚል የጣሉትን የታሪፍ ዕቅድ አሜሪካ ጠቀም አድርጎ ለማስፈጸም አንዱ የተጠቀሙበት መሳሪያ ከሩሲያ ጋር ያላቸውን ግንኙነት ከነበረው ከመሰረቱ መቀየርና የተሻለ ተባባሪና የተግባባ ለማድረግ ያደረጉትን ጥረት በታሪፍ አውሮፓን እንደ ማንበርከኪያ መሳሪያ መጠቀማቸው ነው። የሩሲያ ዩክሬን ጦርነትን ከተመረጥኩ በ24 ሰዓት ውስጥ አስቆመዋለሁ ብለው የነበረው ፕሬዝዳንት ትራምፕ የዚህ በተቆላለፈ የፖለቲካ ውትብትብ የታሰረውን ጦርነት የሚፈቱበት መንገድ ከሩሲያ ጋር ጥሩ ግንኙነት መጀመርና ከጆ ባይደን አስተዳደር ከመሰረቱ ፍጹም የተለየ የውጭ ፖሊሲ አቅጣጫ ሞስኮ ላይ መከተል ነበር። ከ70 በመቶ በላይ የቴክኖሎጂ፣ የመሳሪያ፣ የበጀትና የአስተዳደር የበላይነት በኔቶ ኅብረ ብሔራዊ ኃይል ውስጥ ያላት አሜሪካ ከሩሲያ ዩክሬን ጦርነት ተሳትፎ ራሷን አገለለች ማለት ትልቅ ፖለቲካዊ እጥፋት ነበር። ዩክሬን ከአሜሪካ በገፍ ታገኝ የነበረው የጦር መሳሪያ፣ የስለላ መረጃና የሚሳኤል የመከላከያ ጋሻ ስርዓት ስጦታ ሁሉ ሲቆም የቀሩትን የአውሮፓ ደጋፊ ዩክሬን ሀገሮችን አበርክቶ ያጋለጠና ያሳፈረ እውነታ ነበር የተከሰተው። ለካስ የሁሉ ነገር ደጋፊና የዩክሬን የጀርባ አጥንት የነበረው ኔቶ ነው፣ ከኔቶም አሜሪካ ናት እስኪያሰኝ ድረስ። አሁን የትራምፕ አስተዳደር ከ50 በመቶ ጀምረው አሁን በአጠቃላይ ምርቶች ላይ ከብረት ከአልሙኒየምና ተሽከርካሪዎች ሌላው ከአውሮፓ ወደ አሜሪካ ገቢ ምርቶች ላይ ወደ 10 በመቶ ታሪፍ በማውረድ ስምምነት ለማሰር የሞስኮ ግንኙነታቸውን እንደ አንድ የስምምነት ማስፈጸሚያ የፖለቲካ ኃይል አድርገው ተጠቅመውበታል። ዩክሬንን የሚደግፉ የአውሮፓ ሀገሮች ሁሉ አሜሪካ ከሩሲያ ጋር የአሁኑን አይነት ሳይሆን የቀድሞ አይነት የሻከረ ግንኙነት እንዲኖራቸውና በምንም በማናቸውም የማይተካ የዋሽንግተንን የዩክሬን ድጋፍ እንዲቀጥል ይፈልጋሉ። ፕሬዝዳንት ትራምፕ ከፕሬዝዳንት ፑቲን ጋር በተግባቡ ቁጥር እያዘኑ እየተወጠሩ፣ ትራምፕ ከፑቲን ጋር በተቃቃሩና ኃይለ ቃል በተነጋገሩ ቁጥር እየተደሰቱ፣ በተለዋዋጭ የፖለቲካ ቁመና የጎራ መደበላለቅ የሃያላኑ የዘመኑ ቁመናና ስሜት ውስጥ የአውሮፓ ሀገራቱም ስሜታቸው ሲያተኩስና ሲቀዘቅዝ ቆይቷል። ታዛቢዎች ይህን የፖለቲካ መድረክ ሞስኮ ለወታደራዊ ፍላጎቷና ከኔቶ የተቃጣባትን የጸጥታና ደህንነት ስጋት ለመመከት በአግባቡ እየተጠቀመችበት ነው ይላሉ። በዚሁ ሳምንት ሩሲያ በዩክሬን ላይ ጦርነቱ ከተጀመረ ይህን ያህል ሚሳኤልና ድሮን በአንድ ቀን ተኩሳ አታውቅም የተባለላትን በ6 ሰዓታት ውስጥ 355 ሚሳኤሎችና ድሮኖችን ዩክሬን ላይ ተኩሳለች። መነሻው ደግሞ ሩሲያ የነጻነትና የድል ቀን ክብረ በዓሏን በምታከብርበት ወቅት በርካታ እንግዶች ወደ ሞስኮ ሲያመሩ የዩክሬኑ ፕሬዝዳንት መሪዎቹን መዝለፍ፣ መተቸት፣ ከወራሪ ጋር መቆም በሚል የውጭ መሪዎችን ማጥላላታቸውን ተከትሎ ነው። በኋላም ዩክሬን አሜሪካ የምታደራድረውን የተኩስ አቁም ስምምነት ቶሎ እንዳይፈጸም ሞስኮ እግሯን እየጎተተች ነው በሚል ወደ ሩሲያ በርካታ ድሮኖችን በተለይ በ80ኛው የሩሲያ የድል ክብረ በዓል ላይ ካስወነጨፈች ወዲህ የሩሲያ ምላሽ በስጋትም በፍርሃትም ሲጠበቅ ቆይቷል። በሳምንቱ የተፈጸመው ታዲያ ከማናቸውም ወታደራዊ ተንባይ ከሚጠብቀው በላይ ነበር። 355 ሚሳኤሎችና ድሮኖች በአንድ ምሽት ዩክሬን ላይ ዘንበዋል። በርካታ ወታደራዊ መሠረተ ልማቶችና ወታደራዊ የጦር ሰፈሮች እንዳልነበሩ ሆኑ። ቁጥራቸው ያልታወቁ ወታደሮችና ሰላማዊ ዜጎችም ሙትና ቁስለኛ ሆነዋል። ከዚህ በኋላ ነው በሁለቱ አገሮች መካከል የከረመውን ጦርነት በተኩስ አቁም ለመቋጨት እታች ላይ ሲሉ የከረሙት ፕሬዝዳንት ዶናልድ ትራምፕ በከፍተኛ ንዴት ይሄ የእብደት ጥቃት ነው ሲሉ የተደመጡት። የፕሬዝዳንት ፑቲንና የፕሬዝዳንት ትራምፕ ያልተጠበቀ መግባባትና ግንኙነት እረፍት ነስቷቸው የሰነበተው የአውሮፓ ጋዜጦች በደስታ የዶናልድ ትራምፕ ትዕግሥት አበቃ፣ ሁለቱ መሪዎች ወደ ቀደመው ጠላትነታቸው ሊመለሱ ነው ሲሉ በስፋት ዘገቡ። ቢሆንም ፕሬዝዳንት ትራምፕ የዩክሬኑን ፕሬዝዳንት ቮልዲሚር ዘለንስኪንም በጠንካራ ቃላት ከመተቸት ወደ ኋላ አላሉም። ቢቢሲ እንደዘገበው ፕሬዝዳንት ትራምፕ እንዳሉት ፕሬዝዳንት ዘለንስኪ ካፋቸው የሚወጣው ነገር ሁሉ ለዩክሬን የማይጠቅም አደገኛ፣
ግጭት ቀስቃሽና መልሶ ወደ ትርምስ የሚያስገባ ነው። ነገሩን ለአደራዳሪዎች ትተው ዝም ቢሉ ይሻል ነበር ብለዋቸዋል። ፕሬዝዳንት ዘለንስኪ የሰላም ሂደቱን ከማገዝ ይልቅ አውሮፓና በኋላም አሜሪካ በሩሲያ ላይ ተጨማሪ ማዕቀብና ወታደራዊ እርዳታ በማድረግ እንደ ወትሮ አይነት ጫናና ተጽዕኖ ሊፈጥሩ ይገባል የሚል ቁመናቸውን የፕሬዝዳንት ዶናልድ ትራምፕ አስተዳደር የወደደላቸው አይመስልም። የአሜሪካ መለሳለስ ለሩሲያ የልብ ልብ እየሰጠ ነው የሚለው የፕሬዝዳንት ዘለንስኪ የሚዲያና የድረገጽ ላይ ንግግር ሰውየው ካፋቸው የሚወጣው ነገር ሁሉ የሚያስማማ ሳይሆን የሚያጋጭ፣ የሚያቀራርብ ሳይሆን የሚያናቁር፣ ለሰጥቶ መቀበል ውይይትና ለሰላማዊ ንግግር ፍጹም የማይመቹ፣ ከአቅማቸው በላይ ከሆነ ተገዳዳሪ ጋር በመጋጠምና የማይሆን ፉከራ በመደርደር ሀገሪቱንና ሕዝቦቿን አስጨረሷቸው ብለዋል ፕሬዝዳንት ትራምፕ። ሰሞኑን ትራምፕ ሞስኮ ላይ ያመረረ የመሰለ አስተያየት በአውሮፓ መንደር ሰርግና ምላሽ አድርጎ ሰንብቷል። ሩሲያ ግን ብሏል የቢቢሲ ዘጋቢ ስቲቭ ሮሰንበርግ። ሩሲያ ግን የበለጠ ከስሜታዊነት ወጥታ ዲፕሎማሲያዊ አቀራረብን የመረጠች ይመስላል ይላል። የሩሲያ መንግሥት ዶናልድ ትራምፕ ቀደም ሲል ጀምሮ ሰላም ለማውረድ ላደረጉት ጥረት ከፍተኛ አክብሮትና ምስጋና እንዳለው ገልጿል። በክሬምሊን አዳራሽ ለጋዜጠኞች መግለጫ የሰጡት የክሬምሊኑ ቃል አቀባይ ድሜትሪ ፔስኮቭ እንዳሉት አሁን የድርድር መጀመሪያ ላይ ሆነን ድርድሩ እንዲሰምር ሊጨበጥ የሚችልና እውነተኛና ከልብ የሆነ ጥረት እያደረገች ያለችውን አሜሪካና በተለይ ደግሞ ፕሬዝዳንት ዶናልድ ትራምፕን ከልብ ማመስገን እንፈልጋለን ብለዋል። ይህ ወቅትና ይህ ጊዜ በሁሉም ባለድርሻ አካላት ላይ ከባድ ውጥረት የፈጠረና ስሜታዊ የሚያደርግ መሆኑን እንገነዘባለን። ነገር ግን በዩክሬን በኩል የሚደረገውን ትንኮሳና በተለይም በሀገሪቱ የድል በዓል ወቅት እንግዶች ወደ ሀገሪቱ እንዳይሄዱ የማዋከብና በገላጣ ቋንቋ የማሸማቀቅ ተግባርን ሩሲያ እንደ ሀገር ሉዓላዊነት መደፈር ትቆጥረዋለች። በተመሳሳይ ደረጃው ወታደራዊ ምላሽም ሰጥታለች። ወደፊትም ይኸው ትንኮሳ ካልቆመ የበለጠ እርምጃ ትወስዳለች ብለዋል ፔስኮቭ። ጉዳዩ ፕሬዝዳንት ትራምፕ ካሉት የዩክሬኑ ፕሬዝዳንት በሆነው ባልሆነው ጉዳይ የተነሱ በሚሰጡት ጋዜጣዊ መግለጫ ግጭት በማግለብለብ ሀገራቸውን ጎዷት እንጂ አልጠቀሟትም ከማለታቸው ጋር የፔስኮቭ መግለጫ ሰምሯል። ታዛቢዎች የሩሲያ አሜሪካንን በተመለከተ የተከተለችው ዲፕሎማሲያዊ አቅጣጫ እጅግ ብልህና አሜሪካም እንደገና እንዳታፈነግጥ የሚያደርግ ነው ይላሉ። ተደጋጋሚ እየተባባሰና እየከበደ የመጣው የሩሲያ ጥቃት ደግሞ አስገድዶ የዩክሬኑን አስተዳደር መሬትና ግዛትን ጨምሮ ለሰላም ሲባል እንዲደራደር ለማስገደድና ይህን አመቺ ወቅት ለመጠቀም ነው ይላሉ። በመሃሉ የአውሮፓ ህብረት አባል ሀገራት የአሜሪካው ትራምፕና የሩሲያው ፑቲን ሲስማሙና ሲግባቡ እየተከዙና እየተናደዱ፣ ሲጋጩና ሲተቻቹ ደግሞ እየተደሰቱ በተለዋዋጭ የዘመኑ ቅጽበታዊ ፖለቲካ ስሜታቸውም እየሞቀና እየበረደ መቀጠል ዕጣ ፋንታቸው ይመስላል። በግራም በቀኝም ጠበቅ ባለ ቁመና ፕሬዝዳንት ትራምፕ የታሪፍ ዕቅዳቸውን ከቻይና ጋር በአደንዛዥ ዕፅ ስርገት ስም፣ ከሜክሲኮ ጋር ከመሳሪያና ሕገወጥ ስደተኞች ስርገት ጋር፣ ከካናዳ ጋር በመቀላቀል በመዋሃድ የፖለቲካ ስሌት ከአውሮፓ ጋር የሩሲያን ወዳጅነት በማጥበቅና በማላላት ስልት ወጥረው ወደ ስምምነት ለማምጣት እየተጉ ነበር ትራምፕ። በዚህ መልኩ ከቻይና፣ ከሜክሲኮ፣ ከካናዳ እንዲሁም ከአውሮፓ ሀገሮች ጋር የሚያደርጉትን የታሪፍ ፖሊሲ ስምምነት በፊርማ ለማሰር ወደ መጨረሻው ሲደርሱ ነው እንግዲህ ፕሬዝዳንት ትራምፕ ያልጠበቁት የፌዴራል ፍርድ ቤት በዓለም ዙሪያ በጣሉት ታሪፍ ላይ የእገዳ ማዘዣ ያወጣባቸው። ፍርድ ቤቱ በትራምፕ አስተዳደር ታሪፍ ላይ ያስተላለፈው የእገዳ ውሳኔ በአሜሪካ በበርካታ ሀገራት መካከል ለሚደረገው የንግድ ድርድር የበለጠ እርግጠኛ አለመሆንንና መጠራጠርን የሚያስከትል ነው ሲል ዓለም አቀፉ የንግድ ምክር ቤት ዋና ጸሐፊ አስጠንቅቀዋል። ዋና ጸሐፊው ክሪስ ሳውዝወርዝ ለቢቢሲ እንደተናገሩት ውሳኔው ከአሜሪካ ጋር የሚደረገው ማንኛውም ድርድር ላይ ጥርጣሬን ከማሳደሩም በላይ ከሕግ አንጻር የውጭ አገሮቹ ከአሜሪካ ጋር የሚያደርጉት ስምምነት ምን ያህል ድጋፍ እንዳለው እርግጠኛ አለመሆንንም ያስከትላል ብለዋል።
ማቅማማቶችን ይፈጥራል። ማንኛውም ሀገር በሕግ ያልተደገፈ ነገር ውስጥ መግባት አይፈልግም። ሳይረፍድ ትራምፕ የሱፕሪም ወይም የከፍተኛ ፍርድ ቤቱን ይግባኛቸውን አቅርበው ሊያሸንፉ ግድ ይላቸዋል ብለዋል። እስከዚያው ድረስ የፍርድ ቤቱ ውሳኔ ተፈጻሚ ይሁንም አይሆንም በአንድ በኩል የሚደሰተው ከውጭም ከውስጥም፣ በሌላ በኩል የሚያዝነውም ከውስጥም ከውጭም እርግጠኛ ባልሆነ የዓለም የንግድ ሥርዓት መንሳፈፍ ውስጥ ሊቆይ ግድ ነው። ነገ የሚሆነውንም መጠበቅ። አድማጮች፣ የሳምንቱ የዳሰሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።